እናት ሀገር አሜሪካ አረ ዩኤስኤ ይችላሉ። ፖቼቲኖ የሚገርም ቲም ነው የሰራው። የሚገርም ቲም ሶከር ይበሉት ምን ይበሉት ጨዋታቸው ግን ያምራል። ዶሚኔት አድርጎ ነው ያሸነፉ። በተለይ የአርሰናል ተጫዋች የነበረው ባለጌን ነው ምናምን የሚባለው ልጅ ይችላል። ዩኤስኤ 16 ውስጥ 8 ውስጥ ጠብቃታል። የሚገርም ቲም ነው የሰሩት። እንዲህ አልጠበቁትም ነበር። የምር ጨዋታቸው ያምራል። በተለይ ተጫዋቾቹ ከየተለያየ ከአውሮፓ ቲሞች ስለመጡ እነ ፑሊሲክ፣ እነ ሚኪኒ፣ እነ ዴስት፣ እነ ሮቢንሰን ተከላካዩ ባልጌ፣ ኢቭን የጆርጂያ ልጅ ዊሃ የሚባለው ይችላል። በቃ የሚገርም ቲም ነው የሰራው ፖቼቲኖ። ዋው አሜሪካ እንዲህ አልጠበኩም ነበር በኳስ የምሬ ነው ብላችሁ 4-1 ፓራጓይ ዩኤስኤ ሌትስ ጎ ይችላሉ። እናት ሀገር ዩኤስኤ አሜሪካ አሸንፋለች። የኳሪዝማን የትራቬላ የሚባል ምን አይነት ጎን ያየ ነው። ይህ የባላጋን ሌሊት ነው። የህመም ስሜት ተሰምቶ ተቀይሮ ወጣ እንበል እንጂ ሃትሪክ የመስራት እድል ነበረው። እኔ ሃትሪክ ይሰራል ብዬም እየጠበቅኩ ነበር። አሜሪካ ሚሳኤል ነው ስተኩስ ያነጋችሁ ሌሊት ላይ 4-1 በሆነ ውጤት ፓራጓይን ማሸነፍ ችላለች። ድንቅ ቲም እንደሰራችም እያሳየችን ትገኛለች። ከረፍት በኋላ ቴምፖዋን ቀነስ አድርጎ ያው የማሳረፍ ነገሮችን እያደረገ ነበር። ትንሽ ቀዝቀዝ ብሎ ነበር። ከረፍት በፊት የነበረውን ቴምፖ ቢቀጥል ብዙ ጎሎች ይቆጠራል። እኔ ግን እንደማይቆጠር ፈረስት ሃፍ ላይ የሰራሁትን ቪዲዮ ማየት ትችላላችሁ። ሊቀዘቅዝ እንደሚችል የአሜሪካ ቴምፖ ያስታውቅ ነበር። ነገር ግን ጨዋታው 4-1 በሆነ ውጤት ተጠናቋል። ምን አይነት ጎል ነው! በቃ ያማል ለአሲስትነት የሚጠቀምበትን ኳስ በቃ የሚገርም ጎል ተመልክተናል። በነገራችን ላይ የአርሰናል ተጫዋች ነበር ባላጋን። አሁን የሞናኮ ነው ያለው። ታስታውሱታላችሁ ብዬ አስባለሁ። ለማንኛውም አሁን እንተኛ አይመስላችሁም? ሌሊት ደግሞ ብራዚል ከሞሮኮ ነው የምትጫወተው። ስለዚህ አሁን መተኛት መቻል አለብን። ይህ የባላጋን ሌሊት ነበር። ደህና ደሩ። ለካ ለእናንተ ነግቷል። ይመቻችሁ። ሰላማችሁ ይብዛ። አሜሪካ ፓራጓይ ላይ ተሯሯጠችባት። በቃ ሌላ ምንም ማባል አይችልም። ተሯሯጠችባት። የአሜሪካ ጨዋታ ነበር ይሄ። እውነትም መክፈቻ ማለት ይሄ በቃ ቅጥቅጥ ምረት የሌለው ቅጥቅጣ ማለት ነው። እና ያ እንዳያችሁት ነው። ፑሊሲች የሚገርም እንቅስቃሴ አሳይቶ ነበር ተቀይሮ ከመውጣቱ በፊት። ዌስተን ማኬኒ አሪፍ ጨዋታ ነበር ያሳለፈው። ባሎጋን ፍሎሪያን ባሎጋን ከሞናኮ ወሳኙ አጥቂያቸው እንግዲህ ታወቀው ነበረ። 2 ጎል የሚገራርም። ሁለተኛው ጎል በተለይ መረቡን የበጠሰለት ከላይ መጥቶት ፈርስት ሃፍ ሊያልቅ ሲል ለመጨረስ ጨዋታ 3-2 አድርጎ ጨርሶት ነበረ። ሰከንድ ሃፍ ላይም እንግዲህ ፓራጓይ እንደምንም ብለው አንድ መልሰው ነበረ። ግን ማለቂያ አካባቢ ላይ ጆቫኒ ሬና ተቀይሮ ገብቶ ጨምሮላቸው ነበር። ጆቫኒ ሬና እንደምታውቁት እንግዲህ ኮንትሮቨርሻል ሆኖ ነበረ። ብዙ ባይጫወትም ግላባክ ቤት ፖዚቲቭ ለመጥራት ወስኖ ነበረ። እሱን ደግሞ ፔኦፍ እያደረገ ይመስላል። እና አሜሪካ ኮምፕሊት ሚስማች። አይ ቲንክ ይሄ ግሩፕ በጣም ኢንተረስቲንግ የሆነ ግሩፕ ነው። ኦስትራሊያ፣ ፓራጓይ አይ ቲንክ ሁለቱ ተስፋ ያላቸው ሎስ አይመስለኝም። ሁላ ኦስትራሊያ ስቲ እናያታለን። ፓራጓይ ግን አሳይቶናል አቅማቸው ያንን አይደለም። ቱርክ ደግሞ እንደምታውቁት በጣም አስቸጋሪ ቲም ነው። ቱርክ ከዩኤስኤ በጣም በጠብቆ ጨዋታ ነው የሚሆነው በዚህ አይነት አጮታቸውን ከቀጠሉ ማለት ነው ዩኤስኤዎች። እና ያ አይ ቲንክ ኢንተረስቲንግ ጨዋታ ነው። ቱርክ ደግሞ ኦስትራሊያን ታስደብራታለች ፕሮባብሊ። ተያይዞ ያልፋሉ ባይ ነኝ ዩኤስኤ እና ቱርክ እዚህ ግሩፕ። እስቲ ዊል ሲ ብቻ የሚገርም ጨዋታ ነበር። ያያችሁት ካላችሁ ኮመንት ላይ ሀሳባቸው ማስቀመጥ እንዳረሱ። የዓለም ዋንጫም ነገ እንዳያምጣችሁ ምጫ እንዳይረሳ። ቀጣይ እስክንገናኝ ድረስ ይመቻችሁ። ፖቼቲኖ ዓለም ዋንጫውን አገሩ ላይ ሊያስቀረው ነው። ምን አይነት ጥሩ ቡድን እንደሰራ አይተናል። ግን የምር ግን ያው አዘጋጅ ሀገር ረጅም ርቀት ሲጓዝ ደስ ይላል። ፍሎረን ባሎጋን የኮከብ ጎል አግቢ ዝርዝር ማምራት ጀምሯል። ዩናይትድ ስቴትስ ጥሩ ቡድን ሰርታለች። ይመቻችሁ። አጥቂ በአርሰናል ቅጥር ደምቋል። ጋይሶች ቪዲዮን ከመጀመራችሁ በፊት ሼር፣ ኮፒ ሊንክ፣ ሪፖስት፣ ፎሎ ያደረጋችሁ ቪዲዮ እንድትጀምሩ ጠይቃለሁ። ንጋት ላይ በተደረገው የምድብ 3 የመጀመሪያ ጨዋታ የአሜሪካ ብሔራዊ ቡድን የፓራጓይ አቻውን 4-1 በሆነ ውጤት አሸንፏል። በዚህም ጨዋታ የቀድሞ ያርሰናል አሁን ደግሞ በሞናኮ የተጫወተ የሚገኘው ፍሎረን ባሎጋን 2 ግቦችን አስቆጥሯል። በጣም አንድ ኳስ እንደውም ተሻረበት እንጂ ሃትሪክ መስራት የሚችልበት እድል ሁሉ ነበረ። ባሎጋን እንግዲህ 2023 አካባቢ ነው እንግዲህ ከአርሰናል የለቀቀው። አሁን 24 ዓመቱ ላይ ይገኛል። በወቅቱ እንግዲህ አርሰናል የጋብሪኤል ጄሱስ አንደርስተዲ በማድረግ ኤሪክ እንኬቲያን በመምረጡ ባሎጋን ምንም እንኳን በእድሜ እርከን ቡድኖች እጅግ ገራሚ ጊዜን ቢያሳልፍም ወደ ራምስ በውሰት ውል ወደ ፈረንሳይ ያመራ። እዛም በነበረው ቆይታ ከ20 በላይ ግቦችን አስቆጥሮ መጣ። ከዛ በኔክስት ሲዝን ነው እንግዲህ ኦፊሻሊ ወደ ሞናኮ የተጓዘው። ወደ ሞናኮም ካቀና በኋላ ጥሩ የሚባል ጊዜን እያሳለፈ ነው የሚገኘው። ስፔሻሊ በዚህ የውድድር ዘመን ሁለተኛው አጋማሽ
በጣም የተሻሻለውን ባሎጉን የተመለከትንበት ነበር። 15 ግቦችን ነው በአጠቃላይ በሊጉ አስቆጥሮ ዘንድሮ ሲዝኑን የጨረሰው። ታዲያ ይሄ ተጫዋች በአርሰናል ኦረኖች በክሮንኬ ስፖርትስ ኤንድ ኢንተርቴይንመንት ባለቤትነት በሚተዳደረው በሶፊ ስቴዲየም ትላንት ምሽት በተደረገው ጨዋታ በዚህ ልክ ደምቆ መውጣቱ ብዙዎችን አስገርሟል። ሶፊ ስቴዲየም በአርሰናል ኦነሮች በነ ክሮንኬ ቤተሰብ በኬኤስኢ የሚተዳደር 5.5 ሚሊዮን ዶላር ወጪ ተደርጎበት የተገነባ እጅግ ዘመናዊና ከ70 ሺህ በላይ ተመልካቾችን ማስተናገድ የሚችል ሜዳ ነው። ባሎጉን በነሱ ቁጥር ደምቆ አምሽቷል። ሞሪሲዮ ፖቼቲኖ እና ዩናይትድ ስቴትስም አስደናቂ የዓለም ዋንጫ ጅማሮን አድርገዋል። በጭራሽ በቃ አብቅቷል። እንዲህ ከዚህ በላይ ሲጀመር መሆን የለበትም። ከዚህ የተሻለ ራሱ በጭራሽ ልንመለከት አንችልም ማለት ነው። ለማንኛውም የ2026 የዓለም ዋንጫ ጎል ኦፍ ዘ ቶርናመንት የጆቫኒ ሪና ትሪቬላ ጎል ነው መመረጥ ያለበት። ከዚህ የተሻለ ጎል ስለማንመለከት ማለት ነው። ከሳጥን ጠርዝ ላይ ሰዎች ትሪቬላ ያደረገው ማለት ነውና ማን እንዳስታወሰኝ ገምቱ። ይሄን ተጫዋች አስታወሰኝ፣ የፖርቹጋሉ ማለት ነው። በቃ ከሪና ውጪ ይሄንን ሽልማት ሌላ ተጫዋች ከወሰደው ተዘርፏልና ምን አይነት ትሪቬላ ጎል ነው! ቁጭ በቃ ሲያምር ሰርች አድርጋችሁ